ጻዲ ቆይ አሁን ይንጋና ተመጣለች ብዬ አስባለሁ። በጣም ነው የደነገጡት። ጥላን የራቃቸው እና ደግሞ መጽሐፉኛ ሃርድ ኮፒውን ከቴዲዬ ላይ ሳናሳያቸው በፊት መጽሐፉ ደግሞ ያንተ የደም መነካካት በዛ ማርያም ዘለቀ ቤት አንኳክተህ ስትሄድ እዛ ደግሞ መገኘቱ በጣም ሌላ ደግሞ ጣጣ ነው ያመጣው። ሌላ ዘማርያም ዘለቀ ቤት ነው የተገኘው መጽሐፉ እና በፒዲኤፍ ያደርጋችሁት እናንተ ሰርዛችሁ ደልዛችሁት ከሆነ ጽፋችሁት ከሆነ በምን እናውቃለን ብለው የሚሉት ጻዲና ሚኪ ይነጋገር ሲከራከሩ ነው የነበረው። ለማሳየትም ፈቃደኞች ያልነበሩት መጽሐፍ ራሱ በእነሱ ቤት የተዋህዶ አንበሳ የቁርጥ ቀን ልጅ ተስኖ ፈጣሪ ብለው የሚሉት የነበረ ገርና ድርሳን ግን ጥቅስ ሳያውቅ እባካችሁ እርዱኝ ያሳዩኝ፣ የቱ ጋር ነው ያለው? ምን ጋር የተጻፈው? የጎጃሜዎቹ የቱ ጋር ነው? የሸዋ የትኛው አካባቢ ላይ ነው የተጻፈው? ምን ይላል ምናምን ነገር ብሎ የሚለው ሰው ቤት ነው የተገኘው ማለት ነው። ይሄ በጣም አደገኛ ነው። አደገኛ ማለት ነው። ያላችሁ በምንም ቢሰፋፉት፣ በምንም ቢለጣጥፉት፣ በምንም ሊያገናኙት ቢሞክሩ ተገናኝቶላቸው ሰምሮላቸው አንድ እኮ በቃ ለጴንጤ መልስ የሚሆን 10 ጥቅስ ቶ እሱ ብዙ ነው። 5 ጥቅስ ኧረ በፍጹም አይቻልም። እሺ ምስክርነት በ3 ይጸናል ብሎ ይላል። 3 እንኳን ጥቅስ የለም ስለ ማርያም ማማለጅ የሚናገር። እሺ ወገኖች በርዕሱ ማውራት የምትፈልጉ መግባት ትችላላችሁ። እንግዲህ ሞት ያልከለከለው ክህነቱ ያልተቋረጠ ደሙን ይዞ የገባ ዛሬም የሚያማልደው እንደሚያማልድም የተጻፈለት ኢየሱስ አለ እንላለን። አይ እናንተ ማርያም ናት ካላችሁ ገብታችሁ እናንተም እኛም የእናንተን መረጃ መጠየቅ እንችላለን። ስለዚህ ያንን ሐሳብን ብዙ ሐሳቦች ማንሳት እንችላለን። መግባት ይቻላል። ይሽተውት አዎ ይሽተውት ቢዚ ነው እሱ። ምንም ችግር የለም፣ መብቱ ነው፣ ማሸት መብቱ ነው። ስለዚህ ይሄ ነው እንግዲህ ቅድም እንዳነሳ ነው እነዚህ ልብ አውቃ የምትሏት ማርያም ልብ አውቃ የምታረገው ነገር ካለ ያው መጽሐፍ ቅዱስ እንግዲህ ልብና ኩላሊትን እግዚአብሔር እንደሚመረምር ነበረ ቃሉ የሚነግረን። እናንተ ጋር ልብና ኩላሊትን መርምራ ሳትነግሯቱላ የምትናገር ወይም ደግሞ መናገርም ትታለች። በእርግጥ ያሁኗ የቲክቶኳ ማርያም ባይ ዘ ዌይ ድሮ ከእናንተ ሰምታ ለልጇ ነበር የምታደርሰው ድሮ። አሁን ላይ እራሷ ነች ጉዳዩን የምታስፈጽምላችሁ የምትጨርስላችሁ። ሄዳ ልጅ ስጣቸውን ብላ አትጠይቅም። እራሷ ነች ልጅ የምትሰጠው። ሁሌም እንደምንለው መልጃ የሚጠይቅ አለ፣ ተማላጅ አለ፣ አማላጅ አለ። ተማላጅም አማላጅም እሷ ሆናለች። አይ ውሸት ነው የምትሉ ካላችሁ ግቡ። ማርያም ይሄን አታረግም የምትሉ ካላችሁ ችግር የለም። ማርያም ልጅ አትሰጥም ካላችሁ እኛም እኮ ትክክል ነው። እኛም እንስማማው በሱ ነው። ግን እናንተ አትሉ፣ ደፍራችሁ ማርያም ልጅ አትሰጥም አትሉ። ማርያም ልጅ ትሰጣለች። ስለዚህ የምትሰጥ ከሆነ እኛ እኮ ድሮ የምታሰጥ ያላችሁ መስሎ ነበር የምንከራከረው። አሁን የምታሰጥን ወደ የምትሰጥ አፕግሬድ አድርጋችሁታል። እኛ ድሮ የመሰልን ሄዳ ወይን ጠጅ አልቆባቸዋል ብላ ጠየቀች በሚለው ምልጃ ነው ብላችሁ የምትከራከሩ ነበር የመሰልን። አሁን እኮ ወይን ጠጁን ራሷ ሆናለች የምትቀይረው እኮ እናንተ ቤት። ያው አትሉትም እንጂ ማለት ነው። እንደዚህ አላላችሁ። ግን ያው የቀራችሁ ልጅ የምትሰጥ ከሆነ ሄዳ ለምን ትጠይቀዋለች ታዲያ? ራሷ ወይን ጠጁን ትቀይረዋ። እንግዲህ እሱን ምልጃ ነው እንኳን የምትሉ ከሆነ መቼም ምልጃ ለመሆን የጠየቃት መኖር አለበት አልናችሁ። ክፍሉ ላይ ደግሞ ዶኪማስን ብላችሁ እውነት ዶኪማስ ይሁን የሰርጉ ባለቤት አይሆንም ገና አልታወቀም። ከየት ስሙንም እንዳመጣችሁ አናውቅም። እሺ ዶኪማስ የሚጠይቃት አይጠይቃት የተጻፈ ነገር የለም። ታዲያ እንዴት ነው ስንላችሁ የጠይቃት ሰው አለ? አይ የለም። ታዲያ እንዴት ታወቀች? ያው እሷ ልብ አውቃ አይደለች? ልብ አውቃ እግዚአብሔር መስሎን እኮ ነበር። ኩላሊት አውቃ እግዚአብሔር እኮ መስሎን ነበር። እሷ ሆነች እንዴ? እሷም ልብ አውቃ ተባለች። ኧረ ተው ምንፍቅናውን በልክ አድርጉት እንዴ። ኤርሚዬ በጣም ነው የምወደው በሚል ማለት ነው። በጣም እኮ ነው ኤርሚን የምወደው። ኤርሚ እኮ ይበራል ብል ያስኬዳል እንዴ? በጣም የፍቅሬ ብዛት ያልሆነውን ብለጥፍበት እኮ ስድብ ነው እኮ። በጣም እኮ ስለምወድ ነው ኤርሚችን በጣም ላንተ ያለኝ ፍቅር አንተ እኮ ትበራለህ ብለው ከኤግዛጁሬሽንም ያለፈ ጣዖት አምላኪነት ነው። ኮሜንት ላንበብ እንዴ? ምን አላችሁ እስኪ? ስውሯ ማርያም አዎ ትሰጣለች እኮ አሉ።
ትሰጣለች እያሉ ነው። አይ ካሉም አልሰጠም ካሉኛ ችግር እንጨባበጣለን ነው ግን አትሉ። ማርያም ልጅ ትሰጣለች በሚል ጭንቅላታችሁ ላይ የተሰራ ልጅ ብቻ አይደለም ምንም ማትሰጠው አለ። እኛ እኮ ብትነግሩኝ ደስ ይለኛል። ገብታችሁ አይ ይሄን ማርያም አትችልም ይሄኛውን እንኳን እግዚአብሔር ነው የሚያደርገው የምትሉን እስኪ ነገር ካለ ነገሩን። ዳጊ ደግሞ በጣም ታጋንናለ። እሷ ይሄንን አትችልም ስለዚህ ለእግዚአብሔር ይሄን ተጠይቀውና እግዚአብሔር ነው የሚያደርገው የምትሉን ነገር እሷ ማትችለው ነገር ካለ እስኪ ንገሩን። አይ አፕግሬድ አደረጋችሁት ምንፍቅናችሁን። ድሮ ለምኝልን ነበር የምትሏት አሁን እሷ ነች የምትሰጣችሁ። አትለምንም ሄዳ አትለምንም ማለት እንደው በእንትኑ ነው ማወራት ትለምናለች ብዬ ትምህርቱን አምኜው ሳይሆን ተረቱን አፕግሬድ አደረጋችሁ። ተረቱ እዛ ድረስ ራሱ በጣም አበሳጭ ነበረ። በምን አግኝታት ነው ለምኝልኝ አትለምኝልኝ የምትላት? እሷ ባጸደስ ነፍስ አንተ ባጸደስ ስጋ። አጸደስ ነፍስና አጸደስ ስጋ ደግሞ በምን ይገናኛሉ እንዴ? በምን ይገናኛሉ? ወይ እግዚአብሔር ናቸው በሉንና ሁሉ ቦታ አሉ። አይናቸው በምድር ሁሉ ላይ ያለ ሁሉ ቦታ ይገኛሉ በሉንና ጥሩ። ፍጡራን በጠቅላላ ይሄ ኤቢሊቲ የላቸው። ስለዚህ ትንሽ አፕግሬድ አድርጋችኋታልና ግቡና እስቲ ይሄንን አትችልም ይሄን ስለማትችል እግዚአብሔርን ተጠይቀዋለች የምትሉን ነገር ቀስ ቀስ እያለ መጽሐፋችሁ ምን አለ? ማርያም ሰው ናት ማለት በደል ኃጢአት የማይሰረይ ኃጢአት ነው፣ ክህደት የማይሰረይ ኃጢአትም ነው ይላል መጽሐፋችሁ። በመጨረሻ ምን አረጋት ማርያምን? ሰው አይደለችም። ሰው ናት ካልክማ ትከሻ ይለካኩብሃል ከሌሎቹ ቅዱሳን ጋር። ማርያም ትከሻ እንዳትለካካብ ካቦዬ ጋር ትንሽ ካቦዬ ከፍ ማድረግ ፈለክና ፍጡር አይደለችም ማልክ። ከሴቶች የተለየች ነች ሚል ጥቅስ አመጣ። የት አለ ስትባል ሲነበብ ለካ ከሴቶች መካከል ነው እንጂ የሚለው ከሴቶች የተለየች ሚል የለም። አይገርምም? የለም እኮ አሁን ራሱ እየነገርኩ ውሸት መስሏል። እስኪ ሂድና አንብበው ሉቃስ 1 ላይ የለም እኮ ሚል የለም። ከሴቶች የተለየች ሚል ቃል የለም። በጣም ግን ከልጅነትህ ሚሊየን ጊዜ ከመስማት የተነሳ ያለ ሁላ መስሏል። እሷ ከሴቶች የተለየች አይደል እንዴ ትላለህ? የት አለ የተለየች ሚል? አዎ የሚገርም ተአምር ማንም ሴት ላይ ያልተደገመ ወይም የማይደገም ተአምር ተደርጎባታል። የጌታ እናት ናት። በጣም የምንወዳት የምናከብራት ናት። ግን ችግሩ ሰው ሆናበት ተቸገርክና ቤተክርስቲያን ተቸገረችና ሰው እየሆነች ሰው ሁሉ አይ እንደዚህ መሆን ይቀጥታ ኢየሱስን አልጠይቀውም እንዴ እግዚአብሔር ጋር እኮ አክሰስ እኮ አለ ምናምን ምን ችግር አለ? ቀጥታ እንዳትሄድ ምን አደረጉ? ኖ እሷም አምላክ ናት ነው። ሰው አይደለችም። አንድ ነገር ሰው አይደለም ከተባለ ምንድነው ማለት ነው? ሌላ ክሬቸር ነው ወይም አምላክ ነው ማለት ነው። ንገሩን እስኪ ሰው ካልሆነች ምንድነው? ትላንት እዛ ቤት እንዳንከፍተው ፈልጋችኋል። እንግዲህ ሰው ካልሆነች ማርያም ታዲያ ምንድናት? እኛ እኮ እስከዛሬ ሰው ናት የምትሉ መስሎን ነበር። አፕግሬድ ካደረጋችኋት መንፍቅናውንም አፕግሬድ ካደረጋችሁት ሌትስ ካም ኤንድ ታክ እናውራ፣ እንማማር። ትኩረት ወደ ኢየሱስ ይሁን። ትናንትና እኮ ግን አስደንግጣቸዋል ዳጊ። በተለይ ጻዲ ቆይ አሁን ይንጋና ተመጣለች ብዬ አስባለሁ። በጣም ነው የደነገጡት። ጥላን የራቃቸው እና ደግሞ መጽሐፉኛ ሃርድ ኮፒውን ከቴዲዬ ላይ ሳናሳያቸው በፊት መጽሐፉ ደግሞ ያንተ ሄደ መነካካት እዛ ማርያም ዘለቀ ቤት አንኳክተህ ስትሄድ እዛ ደግሞ መገኘቱ በጣም ሌላ ደግሞ ጣጣ ነው ያመጣው። ሌላ እዛ ማርያም ዘለቀ ቤት ነው የተገኘው መጽሐፉ እና በፒዲኤፍ ያደርጋችሁት እናንተ ሰርዛችሁ ደልዛችሁት ከሆነ ጽፋችሁት ከሆነ በምን እናውቃለን ብለው የሚሉት ጻዲና ሚኪ ሲከራከሩ ነው የነበረው። ለማሳየትም ፈቃደኞች ያልነበሩት መጽሐፍ ራሱ በእነሱ ቤት የተዋህዶ አንበሳ የቁርጥ ቀን ልጅ ተስኖ ፈጣሪ ብለው የሚሉት የነበረ ገርና ድርሳን ግን ጥቅስ ሳያውቅ እባካችሁ እርዱኝ ያሳዩኝ የቱ ጋር ነው ያለው? ምን ጋር የተጻፈው? የጎጃሜዎቹ የቱ ጋር ነው? የሸዋ የትኛው አካባቢ ላይ ነው የተጻፈው? ምን ይላል ምናምን ነገር ብሎ የሚለው ሰው ቤት ነው የተገኘው ማለት ነው። ይሄ በጣም አደገኛ ነው። አደገኛ ማለት ነው። ያውላችሁ በምንም ቢሰፋፉት፣ በምንም ቢለጣጥፉት፣ በምንም ሊያገናኙት ቢሞክሩ ተገናኝቶላቸው ሰምሮላቸው አንድ እኮ በቃ ለጴንጤ መልስ የሚሆን 10 ጥቅስ ቶ እሱ ብዙ ነው። 5 ጥቅስ ኧረ በፍጹም አይቻልም። እሺ ምስክርነት በ3 ይጸናል ብሎ ይላል። 3 እንኳን ጥቅስ የለም ስለ ማርያም ማማለጅ የሚናገር የለም። እሺ 2ስ ምንም የለም። 1ስ የለም፣ አንዱም የለም። እና ምን ሆኑ? ኦርቶዶክሳውያን አጨብጭበው ወሬ ብቻ ይዘው ቀሩ። ማርያም ታማልዳለች ይለዋል። እውነታችሁና? አዎ ጥቅስ አሳዩን። የማርያም ጠላት በሰልባጅ የመጣችሁ ትናንትና የገባችሁ
እቺን ቤተክርስቲያን ልታፈርሷት ቀለም በጥብጣ እንትን ብራና ዳምጣ ምናምን ነገር ብለው ይለዋል። ጥቅስ ነው የተጠየቀው ወንድሜ። ማርያም ታማልዳለች እያልክ አቧራ የምታጨስ ጎረምሳ አምጣ ጥቅስ አጣህ አይደል? መምህራኑን ሄደ ጠይቃ። የንስሐ አባትን ጠይቅ። እኔ ላይ አይደለም የምታፈጠው፣ ዘማሪ ዳጊ ላይ አይደለም የምታፈጠው። ሄደ መጠይቅ ነው። ይኸው መናፍቃኑ ጋር ሄደን እነሱ ቤት ገብተን እነሱ ያው እንደምታውቋቸው ነው ያለ መጽሐፍ ቅዱስ ወዲህም ወዲህ ብታገላብጡን አናምንም ብለዋል። እነሱን ለማሳመን የግድ መጽሐፍ ቅዱስን መረጃ ማምጣት አለብን። አምጡ ብለው አፋጠጡን። እኛም ደግሞ በቃ የሰጣችሁንን ወረወርን። የራእይ 12ን ወረወርን፣ አልሰመረም። እነሱ አፈራረሱት። ሌሎችንም ጠቀስን። ከብሉይ ከአዲሳን ብቻ የሰጣችሁን በሩን ብለን አልናቸው። በሩን ደግሞ ስንላቸው ምስራቁ በር ብለን ስንል የምዕራቡስ ደግሞ ብለዋሉን። የሰሜኑ በር ደግሞ ጆሮዋ ነው ወይ ብለዋሉን። ጭራሽ እያላገጡብን ነው ብለን መጠየቅ ነው ሄደ ያለብህ። መጠየቅ ነው ያለብህ እና እውነቱን ነው። ምንድነው ማድረግ የሚሻለው? ነፍሳችሁ የታሰረችበት ማርያም ታማልዳች ብሎ የሚል ትምህርት ነው። መጽሐፍ ቅዱሳዊ ነው ወይ አይደለም ነው ትሉናላችሁ። እሺ መረጃ አምጡ። የለም ኤርሚ የማርያም ትምህርት ላይ ነው ታውቃለህ ብዙ የተሰራው። ብዙ ሰዎች አሁን ታማልድ የሚለው ውይይት በጣም ይሄ ነገር አልተደጋገመም፣ አልበዛም፣ በቃ ካለዚህ እንትን የላችሁም እንዴ? ይሄ እኮ ነው። እዚህ ላይ ነው እኮ በቃ ትምህርታቸውን የሰሩት። መሰረታቸው እኮ ይሄ ነው። ክርስቶስ እኮ አይደለም እዛ ቤት። ክርስቶስ መቼ ይወራል? ክርስቶስ መቼ ይገናል? ኧረ እኛ እናወራለን ክርስቶስ እና እሺ ና ግባና እስኪ መስክር። ይኸው አደባባይ ተሰጠኩ እና ስለ ክርስቶስ 2 ደቂቃ ማውራት አትችልም። ስለ ማርያምስ ይነጋል እያወራህ አሁን ክርስቶስ ላይ ስለሰሩት ኤርሚ ኤቭሪዴይ ነው። እንዲያውም ኤቭሪዴይ ማለት ክርስቶስ ላይ ስላልሰሩት ማርያም ላይ ስለገነቡት ውሸታቸውን ማለት ነው። መጨረሻ ላይም በእርግጥ ተናገሩ። ያው ራሱ ስላሴም ያለው ማርያም ስላለች ነው ብለው እኮ ለነገሩ እኛ ሕዝቅያስ ናቸው ተናግረዋል። መጨረሻ ቆይ ቀስ እያለ ወጣ እኮ ሚስጥሩ። ራሱ ስላሴስ ያለው ማርያም ስላለች አይደል እንዴ ወደሚለው ትምህርት መጥቷል። አሳየን የምትል ናገባና ጉድህን ስማ። ምንድነው ግን ብዙ አንዳንድ ወንጌል አማኞች ሚስ አንደርስታንድ የሚያደርጉን ይመስለኛል። በቃ እናንተ ሁሌ በዚህ ላይ በቃ አታዋቸው። አረ ይሄ እዚህ ላይ ነው የገነቡት እኮ ሌላ ነገር ላይ አልገነቡትም። ምን ፍቅርናቸው እዚህ ተረት ላይ ነው የገነቡት። ቀጥል ኤርሚ። ያ ማንንም አንሰማም። እኛ የእግዚአብሔርን ቃል ነው የምንናገረው። ህዝባችን የታሰረበት ስርዓት ለዘመናት የሻገተ የበሰበሰ የቆየ በትውልድ አእምሮ ውስጥ የተያዘ በትውልድ አእምሮ ውስጥ የተዘራ የበቀለ ክፉ አረም በእግዚአብሔር ቃል እውነት መነቀል አለበት። በእግዚአብሔር እውቀት ላይ የተነሳ የሰው ሐሳብ ሰው የእግዚአብሔር ነው። ክርስቶስ ለትውልዱ ሞቷል። ከሞተላቸው ጌታ ጋር ሳይገናኙ ስንት ትውልዳችን እየረገፈ በሞት እየተጠራ እየሄደ እንዳለ እናንተም ራሱ ምስክሮች ናችሁ፣ እዚህ ያላችሁ ሰዎች ማለት ነው። እና የምን ተዋቸው ነው? ተዋቸውማ የሚባል ነገር የለም። ሰው ሲሞት ነው እንዴ ተው የምትሉት? ሰው ሲሞት ተው አይባልም። እንደውም ይልቁን አብዝተን ልንነግራቸው ቶሎ አፍተነን መናገር አለብን። ስለዚህ እግዚአብሔር ቃል ብሎ የሚለው እሱን አያምኑ፣ ያልተጻፈን ያምናሉ፣ የተጻፈን ይክዳሉ። እና ወንድሞች እና እህቶች የሚመጣ ሰው ካለ ይምጣ፣ እንጠይቀዋለን፣ ይጠይቀናል። ያው አርዕስቱ ተቀምጧል። ኢየሱስና ከኢየሱስና ከማርያም አማላጅ ማን ነው ብለን ጠይቀናል። መልሳችሁን እንጠብቃለን ኦርቶዶክሳውያን ወገኖች። በሰለጠነው ዓለም በተለይ ከኢትዮጵያ ውጭ የሚሆን ብቻ በሰለጠነው የሚሆን ባለሰለጠነው ዓለም ያሉ በአብዛኛው ከኢትዮጵያ ውጭ ያሉ ሰዎች ናቸው። በአብዛኛው በዚህ በሃይማኖቱም በፖለቲክሱም እግዚአብሔር ይቅር ይበላቸው መቼም ብዙ ችግር የሚፈጥሩት አይተህ እንደሆነ እያወቁ ልባቸው እያወቀ በአንድም በሁለትም በሶስትም እነሱ ባሉበት አገር ያሉ ኦርቶዶክሳውያኖች ኢትዮጵያና ኤርትራውያኖችን ጨምሮ የራሻም ይሄን ድንበሉ የምን
ሌሎች ይህንን የኢትዮጵያ ውስጥ ያለውን የጣዖት አምልኮ ይሄን ግብፅ የጫነችብንን ቀንበር ከኢትዮጵያ ውጭ የትም እንደማይደረግ እለት በእለት ያውቁታል። ግን ይህንን ሸፍነው ኢትዮጵያ ውስጥ ግን እንዲፋፋም ይፈልጋሉ። የድንቁርና በቃ ድንቁርና እኮ ነው፣ ምንም እኮ አይደለም። ጸጥ ያውቃሉ እኮ በእነሱ ባሉበት ዓለም ላይ አሁን ቅድም ገብቶ ሲከራከር የነበረው ልጅ አማርኛ አልችልም እያለ ሲል የነበረው ልጅ ያውቀዋል እኮ አንድ ቀንም ባለበት ዓለም ላይ ልደታ ተብሎ ተከብሮ ያውቅም። ራሳቸው ኢትዮጵያኖቹ ራሱ ንግስ ብለው አያወጡም። የት ነው የምትወጣው? አስፋልት ላይ ፖሊስ ነው አንጠልጥሎ የሚያስገባ ታቦት ምናምን ብለህ ግርግር ብትፈጥር ያልተፈቀደ ሰላማዊ ሰልፍ ብሎ ሰብስቦ ነው የሚያስገባቸው። አይደለም ሌላ ዓለም ላይ የለም ይሄ ነገር። ያለበት ዓለም ፕሮቴስታንት ዓለም ነው ብሎ የሚያስብ ከሆነ ምንም እኮ ችግር የለውም። ኦርቶዶክስ ዓለም ውስጥ ያሉት ያረጉታል አያረጉትም? ምነው ራሻ ምነው ህንድ የለም እንዴ? ምነው ግብፅ ለምን አያረጉትም? ኢትዮጵያ ውስጥ ያሉትን ቀንበሮች ለምን ኢትዮጵያ ውስጥ ያሉትን አምልኮች፣ ስግደቶች ምነው ሌላ ዓለም ላይ አያረጉትም? በጣም የሚያቃጥሉኝ ስለ ፖለቲካውም ስለ ሃይማኖቱም ስለ ምኑም ግፈኞች ብቻ ናቸው። በቃ ህዝቡ እንዲቀጥል ባለው ድንቁርና ባለው መከራ በምድራዊም በመንፈሳዊም ነገር ተሳሰው ውስብስብ ብሎ እንዲቀር የሚያውቁትን እውነት አያካፍሉትም። ምን ነው አንተ አታረገውም? ሌላ ሀገር ሆነ ቀጥል። ህዝቡም ደግሞ ይወደዋል። እንደዚህ ይሄንን ተተረማምሶ መሄዱን ይወደዋል። ለምን መጽሐፍ ቅዱስ እንደማያነቡ አይደለም። መጽሐፍ ቅዱስ ለምን እንደማታነቡ እኔ በጣም በእውነት በጣም ነው የሚያሳዝነው። እንዴት እንኳን አሁን ቲክቶክ ላይ እንኳን አሁን የምታውቁን እዚህ ያለን ወንድሞችንም እህቶችንም የምታውቁን ኦርቶዶክሳውያን ስንት ዓመት እንኳን በዚህ ስንት ዓመት ውስጥ ቢያንስ ስንት ጊዜ መጽሐፍ ቅዱስ አንብቡ ብለን መከርናችሁ? የራሳችሁን መጽሐፍ ቅዱስ ማለት ነው። መጽሐፍ ቅዱስ ማለት ብሉይና አዲስ ኪዳን ማለት ነው። ስንት ሰው አነበበ? ክርስቲያን ነኝ እሺ ጀምረሻል አይደል? ተባረኪ እህቴ፣ ተባረኪ። ኦርቶዶክሳዊ እህት እንደሆንሽ አውቃለሁ። ተባረኪ ጎ ሄድ እህቴ፣ እዛው ኦርቶዶክስ ውስጥ ሆኚ። አዎ፣ ግን መጽሐፍ ቅዱስን አንብቢ። መጽሐፍ ቅዱስን አንብቡ። እና እኮ እኛ እኮ ኑ እያልናችሁ አይደለም። ኑ የምንላችሁ ወደ ጌታ ብቻ ነው። መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስ ስታነቡ እውነት የቱ ጋር እንዳለ ታውቁታላችሁ። መጽሐፍ ቅዱስ ስታነብ አምላክን እግዚአብሔርን ማወቅን ትጀምራለህ። አምላካችን እግዚአብሔር መሐሪ መሆኑን፣ ፈጣሪ መሆኑን፣ ምሕረቱ የበዛ ይቅር ባይ፣ ታጋሽ፣ ሩህሩህ፣ ሰውን ወዳጅ፣ ለሰው ልጆች በደልና ኃጢአት ሞትን የቀመሰ እንደሱ ያለ የሰው ወዳጅ እንደሌለ ማወቅ ትጀምራለህ። ዕውቀትን ማግኘት ትጀምራለህ። መንፈሳዊ አይኖች እየተከፈቱ ይመጣሉ። ከዛ በኋላ ሰው የሚናገርህን ነገር ሁሉ አሜን ከማለት በፊት በእግዚአብሔር ቃል መመርመር ትጀምራለህ። ማለት መጽሐፍ ቅዱስን አነበብክ ማለት ሚዛን እጅህ ላይ ይኖራል ማለት ነው። ያገኘኸውን ሁሉ ከመቀበል በፊት መዝነህ ነው የምትቀበለው። መዝነህ አረጋግጠህ አይተህ ቼክ አድርገህ ነው የምትቀበለው። እንዱ ዝም ብሎ ከእናቴ ከአባቴ ከአክስቴ ከአያቴ ምናምን ነገር ብሎ የሚለውን ዝም ብሎ በጅላጅልነት የተጓዝክበት ዘመን ያበቃል ማለት ነው። በእውቀት የምትመራ ትሆናለህ። እውቀቱ የእግዚአብሔር ቃል ይሆናል። የእግዚአብሔር ቃል ስለ እግዚአብሔር ይነግርሃል። እግዚአብሔር ስለፈጠረው ፍጥረት፣ ስለ ባህሪው፣ ስለ ቸርነቱ፣ ስለ በጎነቱ፣ ስለ ማዳኑ ያወራል ማለት እና መጽሐፍ ቅዱስ አንብቡ እባካችሁ። የቄስ መጫወቻ አትሁኑ። መጽሐፍ ቅዱስ አንብቡ። በእውነት የነብይ የምላችሁ አንዳንዶች የፓስተር የነብይ መጫወቻ አትሁኑ። መጽሐፍ ቅዱስ አንብብ። አምላኩን እግዚአብሔርን የሚያቀስ እየበረታ ነው የሚሄደው። አምላክን እግዚአብሔርን የምታውቀው ስትማር ነው። ኦኬ፣ እናውቀውም ዘንድ እግዚአብሔርን እንከተል ይላል። እግዚአብሔርን የምናውቀው በምንድን ነው? በቅዱስ ቃሉ ነው። ቅዱስ ቃሉ ነው ተጽፎ መጽሐፍ ተሰጥቶ አንተ አላርጂክ ሆኖብህ ስንት ሌሊት እያነጋህ እንቅልፍህን ጨርሰህ ጌታ ያነጋልህን ሌሊት ጠዋት ስትነሳ ቲክቶክ ስትከፍት ዳጊና ኤርሚያስ ወይ ሌሎች እህቶች አሉ እናት መጣና ስትጠየቅ እናትህን እንዲል አድርጋት ብሎ የሚል የብልግና ሰድብ ሌሊቱን ያነጋልህን ጌታ እኮ እወቅ እኮ እያልንህ ነው። መጽሐፍ ቅዱስ እኮ አንብብ እያልንህ ነው ወንድሜ እህቴ። መጽሐፍ ቅዱስ እኮ አንብብ። ተውት ሌላ ወንድሞች እናቶቼ፣ የአዳም ዘር እባካችሁ ልንለምናችሁ መጽሐፍ ቅዱስ አንብቡ። ሌላው ጥንቅር ብሎ ይቅርብ ብራዘር። መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱስን አንብብ ብራዘር። የእግዚአብሔር ቃል የህይወት ምግብ የሆነ
ለቀሪ የህይወት ዘመን ስንቅ ነው። ለምድራዊ ህይወት፣ ለዘላለማዊ ህይወት፣ ከሞት በኋላ ስላለ ህይወት ዘላለማዊ ስንቅ ነው። አምላክህ እግዚአብሔርን የምታውቅበት የጌታን ቸርነት፣ በጎነት እኔ ብነግርህ አኮላትፌ እነግርሃለሁ እንደ ቃሉ ካልነገርኩ። ዳጊ ቢነግርህ እንደ ቃሉ ካልነገርንህ የእኛን ሁሉ ሀሳብ ጨምረን እንነግርሃለን። አንተ ግን የእኛን ሀሳብ የተጨመረውን ነገር ወይ የቄሶቹ ሀሳብ የተጨመረውን ነገር ላለመስማት ከፈለግ ከጠራው ምንጭ ከመጽሐፍ ቅዱስ ጠጣ። ያ ማለት መጽሐፍ ቅዱስን ቁጭ በልና አንብብ። በቃ ያኔ እውነትን ማወቅ ትጀምራለች። እውነት አርነት ያወጣችኋል ማለት ነው። ምንም መጽሐፍ ቅዱስ አንብቦ የማያውቅ ትውልድ፣ ለማንበብም አፒታይት የሌለው ትውልድ፣ መንፈሳዊ ነገርን በምንም አይነት እውቀት የሌለው ትውልድ ገስ ይልክልህና ይመጣል። እሺ ከየት ነህ? ከኦርቶዶክስ። በምናነሳው ሀሳብ ላይ ልትናገር የመጣኸው? አዎ ኦርቶዶክስ መልስ አላት ይላል። እሺ እንደዚህ ብለን ጠይቀናል። ይሄው እንግዲህ ከማርያምና ከኢየሱስ አማላጅ ማን ነው አማላጅ ብለን ጠይቀናል። ምንድነው መልስህ? ንገረን እንጂ። ያ አማላጅ ማለት እመቤታችን አማላጅ ማለት ነች። ይጀምርላል። ምን ማለት ነው አማላጅ ማለት? የት ነው የምትሰማ? እኔ ወደ እሷ ጸልያለሁ፣ እሷ ለእኔ ታሳስብልኛለች። ማን ነው አሳሳቢ ያደረጋት? እሷ። አባቶቻችን እንደዚህ አስተምረውን። የትኞቹ አባቶችህ? አባቶቼ ብለህ ከሐዋርያቱ ካልጀመርክ በስተቀር እነ መምሬ የተሰማን ነው አባቶች የምትለው? እነሱን ከሆነ እርሳቸው ብራዘር ትውልድ ገዳይ ናቸው። ናሺ ና ግባ። እንዴ ሰው ይግባ እያልን አላስገቡኝም ትላለህ እንዴ? ስላላየንህ ነው። መቼ ላክ ገስት? እሺ ሰላም ነብሮ እንዴት ነህ? ስምህ በደምብ ስላልተነበበኝ እንግዲህ በእንስሳው አይሰማም? ይሰማል። እንዴት ነህ? አለሁ እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ ፕሮቴስታንት ነኝ፣ ግን በዚህ በፎቶዎቹ ላይ ጥያቄ ስላለኝ ነው። እሺ እኛ ኦርቶዶክስ ያለው ነው ጥያቄ ይምጣ ያልነው። በፎቶዎቹ ላይ ጥያቄ ስላለኝ ምን ጥያቄ ይኖራል? ይሄ ጣዖት ነው። በጣዖት ላይ ምን ጥያቄ ይኖራል? እሺ ሌሎች ኦርቶዶክሳውያን ሌሎች ኦርቶዶክሳውያን መምጣት ትችላላችሁ። ኦኬ እንኳን ደህና መጣችሁ። ዘግይታችሁ የመጣችሁ ወንድሞችና እህቶች ጸጋ ይብዛላችሁ። ኮፒ ሊንክና ሼር አድርጉት ፕሊዝ። አይታየኝም ምን ያህል ኮፒ ሊንክ ተደርጓል ወገኖች። ምናልባት ለእናንተ ይታይ ከሆነ እኔ ከቅርብ ጊዜ ወዲህ አይታየኝም፣ ለምን እንደሆነ አላውቅም። አይ ቲንክ 13,000 ነው እድሜ። 13,000 እሺ፣ ወደ 20,000 ይግባ ፕሊዝ ወገኖች። ያ ወደ 20,000 ይግባ። ቴንክ ዩ ተባረኩ። እኔ ልወርድ ነው። ጌታ ኢየሱስ ይባርካችሁ። አዎ ጌታ ይባርካችሁ። በርቱ፣ ተባረክ። ምንም እንቅፋት አይንካችሁ ነው። እንቅፋት አይንካችሁ። አሜን። ተባረክ። ህይወትዬ ሰላም በይልኝ እዩዬ እላለሁኝ። ወረንሶቹንም ሳሚልኝ። ያ ኦኬ እላለሁኝ። ተባረኩ። ሰላም በልልኝ ለኔም ሀናንም ልጆቹንም እልልሻለሁኝ። እሺ ህይወትዬ ተባረክ። እሺ እድሜ ቴንክ ዩ ተባረኩልኝ። ኦኬ ሻካች የምትባለው እንትን የለም። ምንድነው? ኢንተርኔት ጥሩ አይደለም። ኢንተርኔት ጥሩ አይደለም። ከውጭ ሆናችሁ የምትሰሙ ኦርቶዶክሳውያን ለምን እንደማትገቡ አይዶን ነው። እዚህ ከሚያየው ከ500 ሰው ውጪ ላይ አሉ። ውጪ ላይ በጣም ብዙ ሰው አለ።
ለምን አትገቡም? መምጣት ነው ያለባችሁ ወገኖች ኑ። እሺ ሉኮ እሺ ሉኮ 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 ወይኔ በእናትህ ሉኮ ወይ ያ እሺ 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 እጅጋየሁ አቤት። ሰላም ነው? እግዚአብሔር ይመስገን። አሜን። ከየት ቤተ እምነት ነው? አቤት። ከየት ቤተ እምነት ነው? እኔ አሜሪካ ነኝ። አይ ነው አገር አይደለም የምጠይቁት። ቤተ እምነትሽ ምንድን ነው? እንተ ነኝ መካነ ኢየሱስ። ኦኬ መካነ ኢየሱስ ነች። አዎ። እሺ ተባረኪ። አሜን። እሺ ተባረኩ። አሜን አሜን። ተባረኪ እህታችን። እሺ ኦኬ ወገኖች ሼር ስታደርጉ ለጴንጤ ነው እንዴ እየመረጣችሁ የምታደርጉት ወይስ እንዴት ነው? ሰላም ለእናንተ ይሁን። ኤርሚ እንዴት ናችሁ? ደህና ነን ጌታ ይመስገን። ጥፋጌ እንዴት ነሽ? ጌታ ስሙ ይባረክ። እግዚአብሔር ይመስገን። እኔ እንኳን አንድ ነገር ትዝ ብሎኝ ነው የሆነ አጭር ምስክርነት ልነግራችሁ ነው የገባሁት። ወደ የዛሬ 20 ዓመት አካባቢ ነው ናይሮቢ እያለሁ ነው እና አንዲት እህት ኦርቶዶክሳዊ ናት እኛ ቤት ገብታ ነበር እናቴን ለማገዝ እዛው ናይሮቢ ስንኖር ማለት ነው። እና ኦርቶዶክስ ናት። ሁሌ እሁድ እኛ ወደ ቸርች ስንሄድ እሷ መድኃኔዓለም ቤተክርስቲያን አለ እዛ ነው የምትሄደው። እና ማታ ግን ቁጭ ብለን የእግዚአብሔርን ቃል ስንካፈል ቁጭ ብላ ታዳምጥ ነበር። እና አባቴ ሁሌ አታስገድዷት፣ እግዚአብሔር ዝም ብላ እግዚአብሔርን ቃል ትስማ፣ ጌታ ያለቀን ወደ ጌታ ትመጣለች ይል ነበር። ከዛ ሁሉ ጊዜ ማታ ትካፈላለች። ምን ትላለች? አንድ ቀን ሌሊት ተነስታ መጣችና ማርያምን በህልም ያየኋት አለችን። በጣም ማርያምን ትወዳለች። እና ምን አለችሽ ስንላት እኔን ስትይ ከእውነቱ እንዳትርቂ ያለችኝ እና ከእናንተ ጋር በሚቀጥለው እሑድ ቸርች መሄድ ፈልጋለሁ፣ ለካስ እውነቱ ኢየሱስ ነው ብላ ጌታን ተቀበለች ማለት ነው። እሑድ ቀን አብራን ሄዳና አሁን ጀርመን ሀገር ነው ያለችው። ብርቱካን ትባላለች። በህይወት የማረሳው ነገር ነው እና እውነት ነው። አሁን በልቤ ሳስብ በቃ እውነት እንደው ማርያም ራሷ ብትሰማ እንዴት ታዝናለች እላለሁ። ለምን ኢየሱስ ነው የሁሉ ነገር ጌታ፣ ሊመለክም የሞተልንም የተሰቀለልንም በደሙ ደግሞ የዋጀንም ጌታ ኢየሱስ ብቻ ነው እና ያችን ልጅ ሁሌ ያስታውሳታለሁ እና እግዚአብሔር የወንድሞቻችን እህቶቻችን ኦርቶዶክሶችን አይን እንደዚህ ይክፈት እላለሁኝ። ይመስለኛል ባለማወቅም ይመስለኛል ብዙዎቹ ልላችሁ ነው። ያ ተባረኪ። አይ ጥሩ እግዚአብሔር ለህይወት የሚሆን ንስሐን ሰጥቷት እንግዲህ ወደ መዳን አምጥቷታል ጌታ ማለት ነው። ግን አብዛኞቹ እኮ በህልም ተገልጣልኝ እንዴ እኔን ትተሽ አዲስ ሃይማኖት ትቀበያለሽ ወይ ብላ ኪዳነ ምሕረት በሌሊት እያለቀሰች መታ ስታለቅስ ትራስጌ ላይ ቁጭ ብላ
እየየ ስትል ስቅስቅ ብላ ስታለቅስ አየኋት ቀይ ሴትዮ እና ብለው ያው ህልም እንደፈችው ነው ተብሎ ይባላል። ያቺ ቀይዋ ሴትዮ ልጃገረድ ነች እና ያው ማልቀሷ ምናምን ነገር እየተባለ አዲስ ሃይማኖት እንዴት ትቀበያለሽ? የኔ ፍቅር በልብሽ አልጠናም ማለት ነው። ስትከተኝ የነበረው በግማሽ ልብ ነው ምናምን ነገር እያለ ትላለች ይባላል። እና ወገኖች እንግዲህ መናፈሻ ላይ ነኝ ያለሁት። የተቀመጥኩበት ቦታ መተው ደግሞ ሌሎች የተቀመጡ ጎረምሶች ሴቶች ኦኬ እና እንደዚህ ብለው ይላሉ ማለት ነው። ያለውበት ቦታ ይሄንን ይመስላልና ድምጽ ቢገባ መናፈሻ ላይ መጥቼ ነው እዚህ ቦታ ተቀምጬ ነው እነዚህ እህቶች የሚረብሹት ማለት ነው። ኤኒዌይ ወገኖች ቀይ ሴትም ትታይ ወፍራም ሴትም ትታይ ኪዳነ ምሕረት ናት ይበሉ ማርያም ነች ይበሉ። እኛ እውነተኛዋ ማርያም እንኳን ራሱ በህልም ትገለጣለች ብለን አናስብም አናምንም። እግዚአብሔር በህልም እንደሚናገር ብናምንም ማለት ነው። ግን እንደ እውነተኛዋ ማርያም እንኳን ተገለጠች ተብሎ ይባል እውነት አሁን እንደተባለው እኔን ስትይ ከእውነት እንዳትጎይ ነው ብላ ምትላት እውነት ነው። የጌታ እናት ማርያም ይከፋታል እኮ እያሉ እኮ ነው ብሎ የሚሉት እሷን ከተዋችኋት ያለቻችሁ አንድ አይናችሁ እመቤታችን ነች። እሷን አጣችሁ ማለት ሁሉን አጣችሁ ማለት ነው እየተባለ እኮ ነው የሚሰበከው። ወንድሞች እናቶች ይቅርታ፣ እሷን አጣችሁ ማለት ሁሉን አጣችሁ ማለት ነው እየተባለ የሚሰበክ እና አሁንም እነግራችኋለን ማርያም ማርያም እያላችሁ ማርያም ከገባችበት መንግስት እንዳትጎድሉ። ማርያም የገባችበት መንግስት ኢየሱስ ኢየሱስ ብለው በኢየሱስ ክርስቶስ የሚያምኑ የጌታን ስም በእምነት የሚጠሩ ሰዎች ድነው የሚገቡበት መንግስት እንጂ የማርያም መንግስት አይደለም። እደግመዋለሁ ይሄን ንግግር። የጌታችን እናት ማርያም የገባችበት የእግዚአብሔር መንግስት ኢየሱስ ኢየሱስ ብለው አምነው በጠሩትና አምነው በስሙ ታምነው የኃጢአታቸውን ይቅርታ ያገኙ ሰዎች የሚገቡበት መንግስት እንጂ ማርያም ራሷ በእርግጥ በክርስቲያኒቱ መጽሐፍት የራሷ መንግስት የሆነ አላት ለመንግስትሽና ለጌትነትሽ እንገዛለን እያሉ ብለው የሚሉት አለ። ግን ሌላ መንግስት ግን እንደሌለ እንነግራችሁ እንወዳለን። ወንድሞች እናቶች ቀልድ እንዳይመስላችሁ። ያው ይሄንን ምድር አንድ ቀን ትተው ታልፋለህ። አንድ ቀን እኔም አንተም አንቺም የዘላለም መግቢያህን ከዚሁ አሳምር ብራዘር። እየቀለድክ የዘመን ቁጥር እንዳይታጠፍ፣ እየቀለድክ በሞት እንዳትጠራ፣ እየቀለድክ ዘላለምህ እንዳይዘጋ፣ እየቀለድሽ ዘላለምሽ እንዳይዘጋ፣ እየቀለድሽ የህይወት ምዕራፍሽ እንዳይዘጋ ነግረናል። እውነተኛ ንስሐ ሰው በኢየሱስ ክርስቶስ አምኖ ከእግዚአብሔር ጋር ሲታረቅ እንጂ ሄደህ ለመምሬ ተሰማ አልጋ ላይ ወድቄ የነበረ ባለፈው ከሆኑ ሴቶች ጋራ እስራም ቦታ ደግሞ የሆነ ነገር ሚዛን አጭበርብሬ ሰርቄ ነበር ብሎ ማለት እሱን መናገር አይደለም። እሱን መናገር የኃጢአትን መናዘዝ ሊሆን ይችላል። ኦኬ ያድርገው፣ ችግር የለውም። ግን ተናዘህ እኮ ከመምሬ ተሰማ እኮ ተመልሰህ እንደገና ደግሞ ሄደህ እኮ ትገባበታለህ። እውነተኛ ንስሐ ግን ሄዶ ኃጢአትን ለቄስ መናገር ሳይሆን ከክፉ መንገድ መመለስ ማለት ነው። ነፍሴን መለሳት ስለ ስሙን በጽድቅ መንገድ መራኝ እንደሚል በክርስቶስ ኢየሱስ ከእግዚአብሔር አብ ጋር መታረቅ እሱ እውነተኛ መመለስ፣ እውነተኛ ንስሐ ማለት ነው። ስለዚህ በጸጋው እግዚአብሔር ይረዳሃል፣ ይደግፋል፣ ያጸናችኋል፣ ያቆማችኋል እና ጌታ እግዚአብሔር እንዲረዳችሁ እንጸልይላችኋለን። ወደ መጽሐፍ ቅዱስ ኑ። ብዙ ኦርቶዶክሳውያን አላችሁ ታች ቅድምም አይቻለሁ። ብዙ ኦርቶዶክሳውያን አላችሁ እና ብዙ ጊዜ ተከታተሉናላችሁ አያለሁ፣ ኮሜንታችሁን አያለሁኝ። አንዳንዴ ምንሸጥ ሲያደርጋችሁ ስትሳደቡ ምንም ስትሉ ማለት ነው እና መጽሐፍ ቅዱስን አንብቡ። በክርስቶስ መዳን በክርስቶስ ኢየሱስ ብቻ ነው። የኃጢአት ይቅርታ የዘላለም ሕይወት በኢየሱስ ክርስቶስ ብቻ ነው። ሰይጣንንም ዓለምንም አሸንፋለሁ ብለህ ካልክ
ክርስቶስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ይላል። ማንም። በማርያም ዓለምን አታሸንፈውም። ይሄው መድኃኔዓለም ክርስቶስ ምስክሬ ነው። ሰው ማርያምን ብሎ ዓለምን አሸንፎ አያውቅም። በማርያም ሰይጣንን አታሸንፈውም። በማርያም ሲኦልን አታሸንፍም። በማርያም ሞትን አታሸንፍም። በማርያም የፈለከውን በላይ በሰማይ በታች በምድር ያሉትን ሁሉ በሙሉ ጥራ፣ ማናቸውንም አታሸንፍም። ማናቸውንም አታሸንፍም። አሸንፎም የሚያውቅም የለም። እደግመዋለሁ። በማርያም ኃጢአትን አታሸንፈውም። በማርያም ሞትን አታሸንፈውም። በማርያም ዲያብሎስን አታሸንፈውም። በማርያም ዓለማዊ ምኞትን አታሸንፍም። በማርያም የሥጋ ፍቃድን አታሸንፍም። ማርያም ብለህ ብትል ከዝሙት አታድንህም። ብራዘር አታድንህም። ማዳን የሷ አይደለምና ማለት ነው። ኦኬ። ኢየሱስ ብለህ ግን ስታምን ስትጠራው የጸጋውን ጉልበት ይደርብልሃል። የጸጋውን ጉልበት ይሰጣል። ከኃጢአት መውጣት በሱ ነው። የኃጢአትን ይቅርታ ማግኘት በሱ ነው። ዲያብሎስን ብታሸንፍ የምታሸንፈው በሱ ነው። ምክንያቱም እሱ ድል ነስቶታልና። ኦኬ። ኃጢአትን ብታሸንፍ በክርስቶስ፣ ዲያብሎስን ብታሸንፍ በክርስቶስ፣ ዓለምን ብታሸንፍ በክርስቶስ፣ ያለውን የሚመጣውን ብታሸንፍ በክርስቶስ፣ ሁሉን ከእግሩ በታች አስገዝቶለታልና። ስለዚህ ይሄን ጌታ እንድታውቁት ጥሪ እናደርግላችኋለን። ኢየሱስ ክርስቶስ ይወዳችኋል። አትቀልዱ። እነዚህ ሰዎች ምን ተፍረት የላቸውም እንዴ? ሁሉ ቀን እየመጡ እዚህ ነው እንደሚጨቀጭቁ። ነጋ ጠባ እዚሁን የምናያቸው፣ ኤርሚያስን እዚሁን የምናየው፣ ዳጊንም እዚሁን የምናየው፣ ሆሲንም እዚሁን የምናየው፣ ብሩክንም እዚሁን የምናየው፣ ሊያንም እዚሁን የምናየው። በቃ ጴንጤውን እኮ እዚሁን ምንም እኮ ስራ የላቸው። ምንም ስራ የለንም ብራዘር። የተጠራንበት የወንጌል አገልግሎት ስለሆነ እናንተና አንተን መሰል ትድኑ ዘንድ ቀን ከሌሊት ጠዋት ከማታ በጋ ከክረምት ይኸው ነፍሳችሁን እንደው የጠላናችሁ ያህል እስኪመስል ድረስ እንጨቀጭቃችኋለን። ጭቅጨቃችን ምንድነው? ኑናኛ አዳራሽ ግቡ ነው? ኖ፣ በክርስቶስ ኢየሱስ አምነህ የዘላለምን ሕይወት አገኝ። በስፍራዎች ሁሉ ባላችሁበት ቦታ ሁሉ መጽሐፍ ቅዱስን የእግዚአብሔርን ቃል አንብቡ። እንዳልኳችሁ ማንም ነፍሳችሁን አይጫወትባችሁ። ማንም አልኩ። ያንተ ነፍስ ነገ እኮ ገብቶ በሲኦል የሚቀቀለው ያንተ ነፍስ ነው። ንስሐ አባቴ ብለህ የምትለው ሰውዬ ለአንተ ነፍስ አንዳቸውም አይገዳቸውም አልኩ። አንዳቸውም የሚበላና የሚጠጣ እስካቀርብክላቸው ድረስ ወይ የሚሰጥ ብር ወይ ደግሞ ሻሽ እስከገዛህላቸው ድረስ እንትን ሊሉ ይችላሉ። ከዛስ ውጪ ማንም ዞር ብሎ አያየም። ዳዎችን ማን ነው ንስሐ አባት የሚሆናቸው? ስንት ኦርቶዶክሳዊ ዳ ነው ንስሐ አባት ያለው? የላቸውም። አብዛኞቹ ንስሐ አባት ሲያዝ እንኳን ተመርጦ የሚያዝበት ቤተክርስቲያን ማለት ነው። ሀብታሞቹም ይያዙ ገንዘብ ስላላቸው ነው የተጠጓቸው። ወለተ ማርያም ምናምን ነገር እያሉ ማለት ነው። ለነፍሳቸው የሚሆናቸውን አንድ ቀን መግበዋቸው አያውቁም። እንዴት ቄስ ሆኖ የእግዚአብሔር አይን ነው ብሎ የሚል ሰውዬ እሷ ቤት ጸበል ሊረጭ ሄዶ ውዳሴ ማርያምና ሰኔ ጎልጎታ አንብቦ ረጭቶ ይመጣልሃል። የእግዚአብሔርን ቃል አይናገርም። እግዚአብሔር አምላክ ነው ዳይነ ኢየሱስ ክርስቶስ እንትን ምናምን ነገር ብሎ ማለት ነው። ይፍታ ሄድግ ያንጾ ይቀድስ እግዚአብሔር አምላክ ነው ዳይነ ኢየሱስ ክርስቶስ ሊቀ ካህናት ሥርዓተ ኃጢአት ወደ መሳሲ ያበሳ ዘዋሃቦሙ ስልጣነ ለሐዋርያት በዛይመረ መንፈስ ቅዱስ እስራኤልክሙ ኃጢአትክሙ ዘገበርክሙ ብሎ ብራዘር ወንጌል ነገር ይበለው። ወንጌል ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ነው። ይርገማችሁ ይመርቃችሁ የማያውቀውን እላችሁ ላይ እንትን ብሎ በቃ ያንን የጆጓ ፊትሽ ላይ ቿ ያደርጋል፣ በመስቀሉ ያሳልምሻል። በቃ አንቺም ደግሞ በምስር ወጥም ይሁን በክክ ወጥ ትሰጫለሽ፣ ስጋም ካለ ስጋ የሚጠጣ ትሰጫለሽ። በቃ አለቅ። ርትዕት ኩላይት ምናምን ነገር ትይናለሽ። አንቺ መተሽ ደግሞ ምንድነው ለነፍስሽ የቀረው? ከሉቃስ ወንጌል መጽሐፍ ላይ ጠቅሰው ነገሩሽ። የሆድ እኮ ቢባል ወንድሜ እኔ ምን አርጋለሁ? እዚህ ከነብሩ ጋር ምን ያዳርቀኛል? ከነዳጊ ጋር የሆድ ከተባለ ሆድ ቡዴና ከተፈለገ ተሟሙተህ የኦርቶዶክስ ቄስና ዲያቆን ነው መሆን ያለበት። ኤርምሻ ታዲያ ምን ይቀራል አሁን ብለህ ካልከኝ ከፍ ማድረግ ነው ስልጣኔ። ዲያቆን ነኝ አሁን አግብቻለሁ አይደል? ልመለስ ብዬ ብለህ አሁን ቀጥዬ ቅስና ነው የምማረው። ግን ወይ ፍንክች አልኩ ምን ያደርግልኝ? እዛ ታቦቱ ጽላቱ ምናምን ነገር እያልኩ ግራ አጋባሃለሁ። ጠምጣሜን ጠምጥሜ ቀሚሴን ለብሼ ከሰማይ የወረደ መላእክት ነው መስልልህ አልኩ። በዚህ አስፋልት ላይ ደግሞ ይመቻል አገሩ እየተንጎማለልኩ ዛፉን ሁሉ ጸበል ረጨው እችላለሁ። ሰው ቢጠፋ ነጮቹስ መቼ አያስረጩም? ዋት ነው የሚልህ ና ልርጭህ ብለህ ብትለው ዋን ነው የሚደውልብህ።
ይሄ ከየት የመጣው የአፍሪካዊ እንትን ምናምን ነገር ብሎ ማለት ነው። ዳኑ ከዘላለም ጥፋት ክርስቲያን ነኝ ብለሽ የምትይው እህት አቅሻለሁ። ኦርቶዶክሳዊት እህት ሌሎችም አላችሁ። ዳኑ ወስኑ፣ 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 ወስኑ። ወንድሞቼ እናቶቼ ወስኑ። ኢየሱስ ክርስቶስን ስትከተይ ለመከተል ስትወስኝ ሰማይ ምድሩ የተጣላት ብለው ይሉሻል ሰዎች። ኖ ሰማዩ አይጣላሽም። ሰማይ ማለት በሰማይ የሚኖረው እግዚአብሔር ነው። ቅዱሳን መላእክትና እግዚአብሔር ናቸው የሚኖሩት። ምን ብለው ነው የሚጣሉሽ? በፍጹም ኢየሱስ ክርስቶስን ተከተልሽ ብለው በመላእክት ዓለም መንፈሳዊ ዓለም ላይ ጆሮሽ ተከፍቶ ብትሰሚ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ምናልባት ሊያጨበጭቡልሽ ይችላሉ። ወንዳታ እያሉ ማለት ነው። በቃ ልክ ትክክለኛ ውሳኔ ወሰንሽ ወንዳታ አይነት ነገር ሰው እንደሚለው ቅዱስ ገብርኤል እንደዛ ብሎ ሊልሽ እንኳን ይችላል። እንደ ሰው ነው ያልኩት እንጂ እሱ ወንዳታ ይላል ብዬ አላልኩም። ለምን አሁን በቃ አገኘሽው። እኔ የሰበኩትን ስብከት እኔ የሰበኩለትን ጌታ መድኃኒት የሆነውን አሁን አገኘሽው። በቃ ትክክለኛ ትራክ ውስጥ አሁን ገባሽ ብሎ ማለት ነው። በሉ አጨብጭቡላት ቅዱሳን መላእክት ብሎ በመላእክት ዓለም ጨብጨባ ቢኖር ከደስታቸው ብዛት የተነሳ ለምን ነው የምናጨበጭበው? ይኸው ለእኔ ሐምሌ ገብርኤል እያለች ዝም ብላ ቂጣ ስጋግር የነበረችዋ ሴትዮ እኔ የሰበኩትን ጌታን እኮ ዛሬ ያገኘችው። በመላእክት ዓለም ደስታ ይሆናል ማለት ነው። ዳኑ ከዘላለም ጥፋት